በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? አምላካችን እግዚአብሔር በቸርነቱ በይቅርታው ጠብቆ እስከዚህ ሰዓት ያደረሰን አምላክ ለእርሱ ክብርና ምስጋና ይድረሰው፣ አሜን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማርበት የትምህርታችን መነሻ እግዚአብሔር አይፈቅድም በሚለው ይሆናል። ይህንንም ኃይለ ቃል የማቴዎስ ወንጌል ምዕራፍ 18 ከቁጥር 14 ላይ ያለውን ኃይለ ቃል ነው መነሻ የምናደርገው። እግዚአብሔር አይፈቅድም። ይህንን ጌታችን አምላካችን ኢየሱስ ክርስቶስ ነው የተናገረው። እንግዲህ ከእነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃዱ አይደለም አለ። በሰማያት ያለው አባታችን እግዚአብሔር ነው። በሰማያት ያለው አባታችን አንዱ ሰው እንኳ እንዲጠፋ አይፈቅድም ብሎ ያስተማረን ጌታችን አምላካችን ኢየሱስ ክርስቶስ ነው። የእግዚአብሔር ልጆች እንግዲህ ጥፋታችንን የማይወድ ጠፍተን እንድንቀር የማይወድ አምላካችን እግዚአብሔር ለእኛ የሰራልንን ያደረገውን የቸርነቱን ስራ እያሰብን እግዚአብሔርን ደስ ለማሰኘትና ከኃጢአት እንድንመለስ ሲያሳስበን ነው ይህንን የተናገረው። እንግዲህ ኃይለ ቃሉን ይህንኑ የዮሐንና የማቴዎስን ወንጌል ምዕራፍ 18ን ከቁጥር 10 ጀምረን የምንመለከተው። ከቁጥር 10 ጀምረን ስንመለከት እንዲህ ይላል። ከእነዚህ ከታናናሾቹ አንዱን እንኳ እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ ይላል። እንግዲህ እንደምትሰሙት ይህ ኃይለ ቃል ከእነዚህ ከምታዩቸው በዚህ ምድር ካሉት ከታናናሾቹ አንዱን እንኳ እንዳትንቁ። እግዚአብሔር እየናቀ እየጠላ የፈጠረው ፍጥረት የለውም። እግዚአብሔር ይሄንን ዓለም ሲፈጥር በሕሊናው የናቀው በዓይኑ የናቀው በፊቱ የተጠላ ፍጥረት የለውም። የፈጠረው ፍጥረቱን ሁሉ መልካም እንደሆነ አየ። እግዚአብሔር ፍጥረቱን ሲፈጥር ሁሉንም በእያንዳንዱ ሲፈጥር እግዚአብሔር መልካም እንደሆነ አየ ነው የሚለው። ይህንን ኦሪት ዘፍጥረት ምዕራፍ 1ን ስንመለከት እግዚአብሔር ስነ ፍጥረትን ሲፈጥር የፈጠረውን ፍጥረት ሁሉ መልካም እንደሆነ አየ ነው የሚለው። ስለዚህ እግዚአብሔር ከእነዚህ ከምታዩቸው በእናንተ መካከል ከሚኖሩት ታናናሽ ሆነው ከሚታዩት የተናቁ መስለው ከሚታዩት አንዱን እንኳ እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር ያለውን የአባቴን ፊት ያያሉና አለ። እንግዲህ እግዚአብሔር ሰውን ፈጥሮ ያለ ጠባቂ አልተወውም። እግዚአብሔር ሰውን ሲፈጥር በመጀመሪያ ለአዳምና ለሔዋን የየራሳቸው ጠባቂ መልአክ አላቸው። በምድር ላይ የሰው ልጆች እየበዙ ሲመጡ እግዚአብሔር ለእያንዳንዱ የሰው ልጅ ጠባቂ ሹሞለታል። ይህም ጠባቂ የቀን ጠባቂ አንድ መልአክ፣ የሌሊት ጠባቂ አንድ መልአክ አለን ማለት ነው። በሌሊትና በቀን የሚጠብቁን 2 መላእክቶች ለእያንዳንዳችን ታዘውልናል ማለት ነው። ስለዚህ እነዚህ በእናንተ መካከል የሚኖሩ የወደቁ የሚመስሉ የማይነሱ የሚመስሉ የተጠሉ የተናቁ የሚመስሉ እግዚአብሔር የረሳቸውና የዘነጋቸው መስለው የሚታዩት ሁሉ
በእናንተ ዘንድ የተናቁ የተጠሉ መስለው የሚታዩት ሁሉ በእግዚአብሔር ዘንድ የተናቁ የተጣሉ አይደሉም። እነዚህ ሁሉ እንደምታዩቸው ጠባቂ መልአክ አላቸው። ብትንቋቸው ብትጠሏቸው የሚጠብቋቸው መላእክት ዝም አይሏችሁም፣ ይቀስፏቸዋል ነው። በሰማያት ያለውን የአባቴን ፊት ያያሉ። እነዚህ ሲናቁ እነዚህ ሲጠቀጠቁ ሲያይ እግዚአብሔር ዝም አይልም። ጠባቂ አድርጎ የሾማቸውን መላእክትን ጠብቁ ያልኳችሁ ከምንድን ነው የምትጠብቋቸው? እንደተናቁ እንደተጠሉ አይታችሁ የሚንቋቸውን የሚገፏቸውን ሰዎች ለምን አትቀስፉም ነው የሚለው እግዚአብሔር። ስለዚህ በሰማያት ያለውን የአባቴን ፊት ያያሉ። እግዚአብሔር ለሚናቁ፣ ለሚጠሉ፣ ለሚገፉ ጋሻቸው ነው፣ መከታቸው ነው፣ ዋቢያቸው ነው፣ ጠበቃቸው ነው። የሚጣሏቸውን ይጣላላቸዋል፣ የሚንቃቸውንም በእሱ ዘንድ የተናቁ ይሆናሉ። ስለዚህ እነዚህ ጠባቂ መላእክቶቻቸው ይጣሏችኋል፣ በእግዚአብሔርም ፊት ይከሷችኋል። ስራችሁን ነገራችሁን ሁሉ ወደ እግዚአብሔር ያቀርባሉ እና ስለዚህ እነዚህን አትናቁ ይላል። ይገርማችኋል። ይህንን ካለ በኋላ ቀጥሎ የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል ነው የሚለው። ተመልከቱትማ። እግዚአብሔር ዘንድ ሰው የተናቀ ቢሆን ኖሮ እግዚአብሔር አንድ ልጁን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ ባላዘዘ ነበረ። አስቡት የእግዚአብሔር ልጆች፣ ከመላእክት ይልቅ እግዚአብሔር ሰውን እንዴት እንደወደደ። የመላእክትን ባህሪ አድርጎ አልተገለጠም። እግዚአብሔርን ሊገልጠው የቻለው እግዚአብሔርን ሊያቀርበው የቻለው የሰው ልጆች ባህሪ ነው። በዚህ ዓለም ላይ ብዙ ጠበብቶች አሉ። ነፍስ መስራት ብቻ ነው እንጂ የቀራቸው ያልደረሱበት፣ ያልተራቀቁበት፣ ያልፈጠሩት ጥበብ የለም። አሁንም ሁላችን እንደምናውቀው የሰው ልጅ የሰራው ጥበብ ነው እያገናኘን ያለው። ዓለምን በመሃል እጃችን ይዘን ዓለምን የምንመለከታት የምንቆጣጠራት የሰው ልጅ በሰራው ጥበብ ነው። ከዘመናት በፊት ዓለምን የሚቆጣጠር በእግዚአብሔር እጅ ሆና ሁሏን የሚያውቃት እግዚአብሔር ነበረ። እግዚአብሔር ብቻ ነበር። አሁን እግዚአብሔር እንደሚያውቃት አድርገን ዓለምን እያየናት ነው፣ እያወቅናት ነው። ዓለምን እንድናያት እንድናውቃት ያደረገን የሰው ልጅ የፈጠረው ጥበብ ነው። አስቡትማ ታዲያ የሰው ልጅ የዓለምን በእጃችን ይዘን እንድናያት እንድናውቀን ያደረገ ሲሆን ግን እግዚአብሔርን በጥበቡ ሊያቀርበው አልቻለም። ማን? የሰው ልጅ ጥበብ እግዚአብሔርን ሊያቀርበውና ወደኛ ልንስበው በዓይናችን ልናየውና በእጃችን ልንዳስሰው ያስቻለን እግዚአብሔር በራሱ የፈጠረው የሰው ልጅ ባህሪ ነው። አያችሁት? እግዚአብሔርን ሊያቀርበው በቅር አቅርቦ ሊያየው የረቀቀውን እግዚአብሔርን አጉልቶ ለፍጥረቱ ሁሉ ሊያሳየው የቻለው የሰው ልጆች ባህሪ ነው። አስቡት። ስለዚህ በእግዚአብሔር ዘንድ የተናቀ ሰው የለም። እግዚአብሔር እየጠላ የናቀው ሰው የለም። ሰው ምንም ትንሽ ቢሆን፣ ምንም በኑሮ የተጎዳ ቢሆን፣ ምንም በእውቀቱ ያነሰ ቢሆን፣ ምንም በመልኩ የጠቆረ የከፋ ቢሆንም በእግዚአብሔር ዘንድ ግን ውብ ነው። አያችሁ፣ ውብ ነው በእግዚአብሔር ዘንድ። በእግዚአብሔር ዘንድ የሚያስጠላ የለም። በእግዚአብሔር ዘንድ የሚያስጠላው ነገር ቢኖር ሰው ሆኖ ተፈጥሮ ከሰውነት ውጭ ሆኖ ኃጢአት የሰራ የተገኘ ብቻ ነው። ይኸውላችሁ መልክ አለን፣ ውበት አለን፣ ኃይል አለን፣ ጉልበት አለን፣ ስልጣን አለን ብለው የሚያስቡ ሁሉ በእግዚአብሔር ፊት ሲታዩ ውቦች አይደሉም፣ መልከ ቀናዎች አይደለም። መልከ ግባቸው የሚያስከፋ ሆኖ የምታዩቸው ሰው የሰው ልጅ መልኩ ውበቱ ምግባሩ ነበረ። በምግባር የከፉ ሆነው ይታያሉ ዛሬ የሰው ልጆች፣ የእግዚአብሔር ልጆች። አስቡትማ እንግዲህ በሰማያት ባለው በአባቴ ፊት
በሰማያት ያለው የአባቴን ፊት ያያሉ። እነማን? ለእያንዳንዳችሁ የተሰጡት ጠባቂ መላእክቶች። ያው የተናቁ ናችሁ ብላችሁ የተጠሉ ናቸው ብላችሁ ሰውን እንዳትንቁ። እነዚህን ብትንቁ እናንተ በእግዚአብሔር ዘንድ የተናቃችሁ የተጠላችሁ ትሆናላችሁ እያለ ያስተማረው ጌታችን አምላካችን ኢየሱስ ክርስቶስ ነው። የሰው ልጆች እንግዲህ የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል አለ። ይሄ ማለት ምን ማለት ነው? እግዚአብሔር እንግዲህ ጠፍቶት የነበረው አንድ ሰው ነበረ። አንዱን አዳምን ለፍለጋ ሲመጣ 99 ነገደ መላእክትን በሰማያት ጥሎ ነው ወደዚህ የመጣው። እንግዲህ ምሳሌውን እዚህው ላይ እንደተናገረው አስቡት። አንድ ሰው 100 በጎች ቢኖሩት ይላል። ከ100 በጎች አንዱ በግ ቢጠፋበት 99ኙን በጎች በተራራ ላይ ትቶ የጠፋውን በግ ሊፈልግ ወደ በረሃ አይሄድምን ይላል። 99ኙን በጎች በተራራ ላይ ትቶ የጠፋውን በግ ሊፈልግ ወደ በረሃ አይሄድምን? የጠፋውንስ በግ ባገኘው ጊዜ ከዚያ ካልጠፉት ከ99ኙ በጎች ይልቅ የጠፋው በግ የተገኘው በአንዱ በግ ደስ አይለውምን ይላል። አያችሁት? ይሄ በሰው ዘንድ ያለ ነው። በሰው ዘንድ ሰው ምንም ቢተርፈው ምንም ቢሞላው አንድ ነገር ቢጠፋበት ከዚያ ከሞላው ይልቅ ያ የጠፋው ያንገበግበዋል። አያችሁት? አንድ ነገር ቢጠፋ ብዙ ነገር እያለን ብዙ ነገር አለኝ ይበቃኛል አንልም። ብዙ ነገር እያለን ያን ብዙውን ነገር ትተን የጠፋውን ነገር አንዱን ነገር እንፈልጋለን። ፍለጋ እንገባለን፣ እንደክማለን። የማንበረብረው ነገር የለም፣ የማንመረምረውም ነገር የለም። የጠፋን ብዙ ሳይሆን አንድ ነገር ነው። ለአንድ ነገር ግን ብዙ ይከነክነናል። አያችሁት? ይሄ በሰው ዘንድ ነው። እግዚአብሔርም እንደዚህ ነው አለ። በሰማያት 99 ነገደ መላእክት አሉት፣ ግን አንድ በግ ጠፍቶት ነበረ። 99ኙ ነገደ መላእክትን ትቶ አንዱን የጠፋውን በግ ለማግኘት ለመፈለግ ወደ በረሃ ወረደ ይላል። እንግዲህ ይሄ በረሃ የተባለው ይሄ ዓለም ነው። ተራራ የተባለው ሰማየ ሰማያት ነው። በሰማየ ሰማያት ያሉ ቅዱሳን መላእክትን ትቶ እግዚአብሔር ወደዚህ ዓለም ወረደ። ከ99ኙ 100ኛው በግ አንዱ አዳም ነበረ። ዲያብሎስ በበደለ ጊዜ በዲያብሎስ ቦታ ገብቶ 100ኛ ሆኖ ከመላእክት ማህበር ተቆጥሮ ያለው አዳም ነው። አምላክነትን ሽቶ በድሎ የተገኘው። አሁንም እግዚአብሔር 99 ነገደ መላእክት አሉኝ ይበቁኛል ሳይል ያንን ነገር ትቶ አንድ በግ አንድ አዳምን ፍለጋ ወደ በረሃ ወደዚህ ዓለም ወረደ። በረሃ ለበረሃ ተንከራተተ። ከኢየሩሳሌም እስከ ግብፅ አውራጃ ድረስ የተመላለሰበትን የስደት ዘመን አስቡት። ከዛም ከስደት ዘመን ተመልሶ በምድር ላይ ሲያድግ እንደ ሰው ቀስ በቀስ ታደገ። መከራ ተቀበለ፣ ተራበ፣ ተጠማ፣ ተፈተነ። አስቡት የሆነውን ነገር። ገዳመ ቆሮንቶስ ሊገባ የቻለበት ምክንያት፣ ዮርዳኖስ ወርዶ በዮሐንስ ልጅ ሊጠመቅ የቻለበት ምክንያት ምንድን ነው ብለን ስናስብ ይሄ ሁሉ ለሱ አስፈላጊ ሆኖ እንዳልሆነ የሚያውቅ ልብ ያውቀዋል። የማያውቅ ልብ ግን መቼም ቢሆን አያውቀውም። እያችሁ ዛሬ ይሄ ያልገባቸው ይህንን ያልተረዱ ብዙዎች ናቸው። እግዚአብሔር አንድ ልጁን ወደዚህ ዓለም ለምን እንደላከ፣ ያ ልጅ ወደዚህ ዓለም መጥቶ በሰው ልክ በሰው መጠን ለምን እንዳደገ፣ ነፍስና ስጋን ነስቶ ከንጽሕት ድንግል ማርያም ለምን እንደተወለደ እስካሁን ያልተረዱ ገና ፍጹም ድንግል የሆኑ ሰዎች ብዙዎች ናቸው። ድንግል ማለት ፍጹም እውቀት የሌለው ማለት ነው። እውቀት የሌለው ምናልባት ድንግል ማርያምን ድንግል እያልን ስንጠራ እሷ ድንግልናዋ ከእውቀት ያነሰች ናት ለማለት ሳይሆን ከኃጢአት የራቀች ኃጢአት የማያውቃት በዚህ ዓለም ስትኖር
በዚህ ዓለም ያሉ የሰው ልጆች የሚሰሩትን ስራ የማትሰራ፣ ሰዎች ክፉ ነገር አስበው ክፉ ነገር ይሰራሉ፣ ክፉ ነገር አይተው በክፉ ነገር ይቀናሉ። እሷ ግን በዚህ ዓለም እያለች እንደ ሰው ዓይን አላት፣ እንደ ሰው ጆሮ አላት። ሰው የሚያየውን ታያለች፣ ሰው የሚያስበውን ደግሞ አታስብም። ሰው የሚያየውን ሁሉ አስባ ወደ ልቦናዋ አታስገባውም። ስለዚህ ከኃጢአት ድንግል ናት። ድንግል በህሊናዋ ድንግል ናት። ወድንግል በስጋሃ በስጋዋም ድንግል ናት። እንደ ሰው አልረከሰችም፣ በሐሌዋም በገቢርም አልረከሰችም እና ፍጹም ድንግል የሚላት ይሄ ነው። እሷን ድንግል የሚያሰኛት ከኃጢአት መራቋ ነው እንጂ እግዚአብሔርን ከማወቅስ ድንግል አይደለችም። ዛሬ እግዚአብሔርን ከማወቅ ድንግል የሆኑ ብዙዎች አሉ። ይሄ ደግሞ ድንግልና የድንቁርና ድንግልና ይባላል። አያችሁ፣ እግዚአብሔር ለምን ሰው እንደሆነ ያልተገነዘቡ ያልገባቸው ገና በጨለማው ዓለም ውስጥ ያሉ ወደፊትም እግዚአብሔርን ያውቁታል ወደ እግዚአብሔር ይመልሳሉ ተብሎ የማይታሰቡ ብዙዎች አሉ። እግዚአብሔርም ወደ መንግስቱ ሊጠራቸው ያልፈለጋቸው የዚህን ዓለም አውቀናል፣ ተጠበናል፣ ተምረናል የሚሉ እግዚአብሔርን ግን ሊያውቁ ያልቻሉ ብዙዎች አሉ። ይኸውላችሁ ይሄን አልተረዱም። የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል አለ። ምን ይመስላችኋል ማለቱ ምን ማለት ነው? እንግዲህ ለመዳን ትፈልጋላችሁን ማለቱ ነው። የሰው ልጅ የጠፋውን ሊያድን ሊፈልግ ወደዚህ ዓለም መጥቷልና ምን ይመስላችኋል? እኔ ከአብ ከአባቴ ተልኬ መጥቻለሁ አለ። የሰው ልጅ ማለቱ ከድንግል ማርያም ያለ ዘርዓ ብእሲ ለመወለዱ ነው። ቅድመ ዓለም የነበረ በሰው ሕሊና ያልታሰበ የሰው ዓይን ያላየው እግዚአብሔር ብቻ የሚያውቀው ለሰው ልጆች ያዘጋጀው ይሄን ዓለም የፈጠረበት ያዘጋጀበት ቀኝ እጁ ነበረ። እግዚአብሔር የሚያስብበት ሕሊናው ነው። የእግዚአብሔር ሕሊና የእግዚአብሔር ቀኝ እጅ ወደዚህ ዓለም መጣና ሰው ሆኖ ተገለጠ። እንደ ሰው በምድር ተመላለሰ። ወንጌልን ለማስተማር ሲጀምር እንግዲህ የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል? ማለት መዳን ትፈልጋላችሁን? እሱን ማወቅ ትፈልጋላችሁን? መንግስቱን መውረስ ትፈልጋላችሁን? አለ። ታዲያ እግዚአብሔርን እወርሳለሁ ብሎ የማያስብ የለም። እግዚአብሔርን ለመያዝ የማይጥር የለም። ከእግዚአብሔር ጋር ለመኖር የማይተጋ የለም። ግን እግዚአብሔርን ለመያዝ እውቀቱ ከምን ይምጣ? እግዚአብሔር ይሄን ነበር የገለጠው። ከኔ ጋር ለመኖር ይኸውና እውቀቴን ይኸውና ጥበቤን ላኩላችሁ። ይኸውና መንገዱ ይሄ ነው። ወደ እኔ ልትመጡ ስትፈልጉ ይሄ ነው መንገዱ፣ በዚህ ኑ ብሎ እግዚአብሔር መንገዱን መራን፣ መንገዱን አሳየን። ጌታችን አምላካችን ኢየሱስ ክርስቶስም ወደ አብ ለመሄድ መንገዱ እኔ ነኝ። በእኔ ላይ ካልሆነ በስተቀር ወደ አብ ማንም ሊሄድ አይቻለውም። እኔ ነኝ መንገዱ። እውነት ማለትም እኔ ነኝ። ጽድቅ ማለትም እኔ ነኝ። ጥበብ ማለትም እኔ ነኝ። መንገድ ማለትም እኔ ነኝ። በዮሐንስ ወንጌል ምዕራፍ 14 ላይ ይኸውላችሁ ይል ነበረ። ታዲያ የዚህ ዓለም ጠበብት፣ የዚህ ዓለም ምሁራን የዚህን ዓለም እውቀት አውቀናል ብለው የሚሉ እግዚአብሔር ግን የጨለመባቸው እነማን ናቸው ብለን ያሰብን እንደሆነ እንግዲህ ከዚያ ውስጥ አንዱ እኛንን ማለት ነን። አያችሁ፣ እግዚአብሔርን የምናውቀው በከንፈራችን ነው እንጂ በልባችን አይደለም። በከንፈር ከሆነ ደግሞ በከንፈር አሕዛብም ያውቁታል፣ አጋንንትም ያውቁታል። አያችሁ፣ አሕዛብም አጋንንትም እግዚአብሔርን ማወቅ የተሳናቸው በልባቸው ነው እንጂ በከንፈራቸውማ ያውቁታል፣ ይጠሩታል። ስለዚህ እኛም ደግሞ እንደ አሕዛብ እንደ አጋንንት በከንፈራችን እግዚአብሔርን እንደምናውቀው እንናገራለን። በልባችን ውስጥ ግን እግዚአብሔርን አልተረዳንም። ለምን ከተባለ እየሰራን ያለነው ስራ የእግዚአብሔርን ፈቃድ ሳይሆን የአጋንንትን የዲያብሎስን ፈቃድ እየፈጸምን ስለምንገኝ ማለት ነው። ስለዚህ የእግዚአብሔር ልጆች እንግዲህ አንድ ሰው 99 በጎችን ትቶ አንድን በግ ፍለጋ ወደ በረሃ እንደሚገባ እግዚአብሔርም
99ኙን ነገደ መላእክትን ትቶ አንዱን አዳምን ሊፈልግ ወደዚህ ዓለም መጥቷልና እንግዲህ ልትድኑ ብትፈልጉ አለ ልትድኑ ብትፈልጉ አዳኛችሁ እኔ ነኝ፣ ሕይወታችሁ እኔ ነኝ፣ ቤዛችሁ እኔ ነኝ። ስለዚህ የምላችሁን ቃሌን ስሙ፣ አድምጡ፣ በሕግ የጸንታችሁ ኑሩ። አያችሁ፣ በሕግ የጸንታችሁ ፈቃዴን ፈጽማችሁ ኑሩ። እኔ የአባቴን ፈቃድ ፈጻሚ ነኝ። አባቴም ይወደኛል፣ አባቴ ያከብረኛል። እኔም አባቴን እወዳለሁ፣ አባቴንም አከብራለሁ፣ ፈቃዱን እፈጽማለሁ። ስለዚህ እንግዲህ እናንተም እኔ የምነግራችሁን ቃል ሁሉ ሰምታችሁ ፈቃዴን ፈጽሙ፣ ከእኔ ጋር እንድትኖሩ። ይኸውላችሁ ጌታችን አምላካችን ኢየሱስ ክርስቶስ ያስተማረው ትምህርት ይሄ ነው። እኔ ከእናንተ የምፈልገው አንድም ነገር የለም፣ ግን እኔ የአባቴን ፈቃድ እንደምፈጽምና ከአባቴ ጋር እንደምኖር ሁሉ እናንተም የማዛችሁን የማስተምራችሁን ትምህርቴን ተቀብላችሁ ፈቃዴን ፈጽማችሁ ከእኔ ጋር እንድትኖሩ የማዛችሁ ትእዛዝ ይችናል። ይችን ትእዛዝ እርስ በርሳችሁ እንድትዋደዱ ነው። እናንተ ሳትወዱኝ እኔ እንደወደድኳችሁ ሁሉ እናንተ ደግሞ እርስ በርሳችሁ ስትዋደዱ ያን ጊዜ እኔን እንደወደዳችሁኝ ያውቃለሁኝ። በእናንተ መካከል ፍቅር ከሌለ እናንተ እርስ በርሳችሁ የምትዋደዱ ካልሆናችሁ እኔን እንደማትወዱኝ ደግሞ በዚህ ያውቃችኋለሁ። እንደምትወዱኝም እንደማትወዱኝም የማውቃችሁ በመካከላችሁ ፍቅር ሲሰፍን፣ ፍቅር ሲነግስ፣ ፍቅር ሲጠፋ አውቃለሁ። እንደምትወዱኝ በፍቅር ስትገኙ፣ እንደማትወዱኝ እርስ በርሳችሁ ስትለያዩ ያን ጊዜ እንደማትወዱኝ በዚህ ያውቃችኋለሁ ብሏል። ታዲያ እርስ በርሳችን እንከባበራለን ወይ? እንዋደዳለን ወይ? ፍቅር አለን ወይ? መተዛዘኑ አለ ወይ የተባለ እንደሆነ የለም የለም። ጭካኔ በዛ፣ አረመኔነት በዛ። ሰው ሰውን እንደ አውሬ በላው። ታዲያ እንግዲህ ሰው ሰውን እንደ አውሬ ሆኖ እየበላው፣ ሰው ለሰው መቃብር እየሆነ እንዴት እግዚአብሔርን እወርሳለሁ ብሎ ያስባል? የእግዚአብሔር ልጆች እስኪ ያስቡት። የእግዚአብሔር ልጆች እንግዲህ ከነዚህ ከኋላ መለስ ብለን የተመለከትነው ያየነው ቃል አለ። ከነዚህ ከምታያቸው ከተናናሾቹ አንዱን እንዳትንቁ። አያችሁ፣ አንዱን እንዳትንቁ። እግዚአብሔር ዘንድ የተናቀ የተጠላ ፍጥረት የለም፣ ሁሉ የተወደደ ተናፋቂ ፍጥረት ነው። ስለዚህ በእናንተ መካከል አላዋቂ ሆኖ የሚታዩ፣ ታናሽ መስሎ የሚታዩ፣ ድሃ መስሎ የሚታዩ፣ የተጠሉ የተናቁ ፍጥረቶች ሁሉ አሉ። አይምሰላችሁ። በእግዚአብሔር ዘንድ የተጠሉ የተናቁ ትናንሾች አይደሉም፣ ታናሽ መስለው የሚታዩት በእናንተ ዘንድ ነው። እናንተ ግን እንዲህ አድርጋችሁ ዝቅ አድርጋችሁ ታናሽ አድርጋችሁ እንዳትመለከቷቸው ተጠንቀቁ። ይሄን ብታደርጉ ለሰው ልጆች ሁሉ ለእያንዳንዱ ጠባቂ መልአክ አለው። አንዱ የቀን አንዱ የሌሊት ጠባቂ መልአክ አለው። እነዛ መላእክት ዝም አይሏችሁም፣ ይቀስፏችኋል። ስለዚህ እንደዚህ ከእነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባቴ ፈቃዱ አይደለም፣ አይፈቅድም። የሰው ልጆች ጥፋት አይፈልግምና። አያችሁ ወገኖቼ፣ ዛሬ ሁላችን ሰውን አጥፍተን እኛ ለመኖር ነው የምናልመው። ሊሆን አይችልም። የእግዚአብሔርን ቤት አፍርሶ መኖር አይቻልም። አያችሁት? እግዚአብሔር የሰራውን ሕንፃ አፍርሰን መኖር አንችልም። ከእግዚአብሔር ጋር ለመኖር እርስ በርሳችን መተሳሰብ፣ መቻቻል፣ መዋደድ፣ መከባበር፣ መተዛዘን ይኖርብናል። ይሄ የሆነ እንደሆነ እግዚአብሔርን በፍቅር ከኛ ጋር ይኖራል። ወንድሞች ሆይ እንግዲህ ወንድምህ ቢበድልህ ሂድና አንተና እርሱ ብቻችሁን ሆናችሁ ወንድምህን ውቀሰው። ለምን? ቢበድልህም እንኳ ወንድሜ ምን አጥፍቼ ነው ምን በደልኩ ብለህ ወንድምህን ውቀሰው፣ ምከረው። የሚሰማህ ከሆነ ወንድምህን ጠቀምከው። ካልሰማህ ግን አሁንም ሌላ ሰው ይዘህ ምከረው። ሌላ ሰዎች ይዘህ ምከረው። ካልሰማ ደግሞ ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ባይሰማ ግን እንደ አረመኔ ቁጠረው። ይኸውላችሁ ዛሬ እውነት ለመናገር ቤተ ክርስቲያንን የሚሰሙ ሰዎች አሉ።
የለም እኮ ይኸው ቤተ ክርስቲያንማ ወገቧን ታጥቋ በሯን ከፍታ መጽሐፏን ሳታጥፍ ክርስቶስ በገዳመ ቆሮንቶስ ገብቶ መጽሐፉን ከዘረጋ ሳያጥፍ ከቆመ ሳይቀመጥ እንደ ጸለየው ሁሉ እሷም በሯን ከፍታ ሳትዘጋ ትመክራለች፣ ታስተምራለች። ግን ለቤተ ክርስቲያን ጆሮውን የሰጠ ሰው የለም። አያችሁት? የዚያ ልጅ ለቤተ ክርስቲያን ጆሮውን የሰጠ የለም። ግን የእግዚአብሔር ነኝ እንላለን። ይሄ በእግዚአብሔር ላይ እንደ መዘባበት ነው። የእግዚአብሔር ሳንሆን የእግዚአብሔር ነኝ ማለት አይቻልም። እግዚአብሔርማ ታዲያ የእሱ ከሆነ ኃጢአት እንድንሰራ አይፈልግም። እኔ ንጹሕ ነኝና እናንተም እንደኔ ንጹሐን ሁኑ። እኔ ቅዱስ ነኝና እናንተም እንደኔ ቅዱሳን ሁኑ። እኔ ቸር የዋህ መሐሪ ይቅር ባይ ነኝና እናንተም እንደኔ ቸር የዋህ መሐሪ ይቅር ባይ ሁኑ እያለ ያስተማረው እኮ ክርስቶስ እኮ ነው። የማቴዎስ ወንጌል ምዕራፍ 11 ላይ ያለው ኃይለ ቃል የሚያስተምረን ይሄን ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔ ከድካማችሁ አሳርፋችኋለሁ እያለ ያስተማረው ክርስቶስ እኮ ነው። ታዲያ እግዚአብሔርን መስሎ ለመኖር በምናችን ነው የምንመስለው? እግዚአብሔር ልጆች። አዎ እነርሱን ባይሰማ ለቤተ ክርስቲያን ንገራት ማለቱ ቤተ ክርስቲያን እየመከረችን እያስተማረችን ባለችበት ለእግዚአብሔር ለቤተ ክርስቲያን ጆሮአችሁን የሰጠንበት መቼ ነው? እያችሁ እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ነው፣ በምድርም የምትፈቱት ሁሉ በሰማያት የተፈታ ይሆናል እያለ የተናገረው ያስተማረ ጌታችን አምላካችን ኢየሱስ ክርስቶስ ምን ስለሰጠን ነው? ስልጣን ሰጠ። ለማን? ለካህናት። ሰው እንደ ችሎታው ስልጣን እንዲኖረው ያደረገው ማን ነው? እግዚአብሔር ነው። ሰማያዊ ስልጣንን ለካህናት፣ ምድራዊ ስልጣንን ለምእመናን ሰጠ። አዎ ምድራዊ ስልጣንን ለምእመናን ሰጠ። ለሕግ ተገዥ ያልሆነውን ሕግ እንዲገባ፣ አሁንም ሕግ እንዲገባ ባይፈልግ እንደ ሕጉ አስረው ገርፈው ቀጥተው ሕግ እንዲያስይዙት ለምድራውያን ምድራዊ ስልጣን፣ ለካህናት ሰማያዊ ስልጣን ሰጠ። ታዲያ ሰማያዊ ስልጣን የያዙት ካህናት ደግሞ በዚህ ዓለም እግዚአብሔር ይፍታ ያላሉት በእግዚአብሔር ዘንድ የታሰረ እስረኛ ነው። ካህናት ያሰሩትን ካህናት የቋጠሩትን ቋጠሮ ፈጽሞ እግዚአብሔር አይፈታም፣ ስልጣን ሰጥቷልና። እናንተ በዚህ ዓለም እግዚአብሔር ይፍታ ብላችሁ የናዘዛችሁት ሁሉ በሰማይ የተፈታ ይሆናል። እናንተ በዚህ ዓለም ኃጢአት ተይዞብሃል ብላችሁ የያዛችሁበት በሰማይም ይያዝበታል፣ አይፈታም። እስረኛ ነው፣ ወንጀለኛ ነው። ወደ መቅጫ ቦታ ወደ ማረሚያ ቦታ ይወርዳል። ማረሚያ ቦታ እንኳ ጊዜያዊ ነው፣ ሲኦል ነች። አዎ ማረሚያ ቦታ ጸባይ ገዝቶ እስከሚወጣ የሚቆዩበት ቦታ ነው። ይሄ ነው ማረሚያ። ለዘላለም ወንጀለኛው ነው የሚጣልበት ግን ገሃነመ እሳት ነው። ይገርማቸዋል የእግዚአብሔር ልጆች። ታዲያ ይሄ ስልጣን ምን ማለት ነው? እንደው እኔ ምእመን ነኝ፣ እኔ ክርስቲያን ነኝ፣ እኔ ክርስቶስ ቤተሰብ ነኝ፣ እጾማለሁ፣ እጸልያለሁ፣ በጎ ስራ እሰራለሁ፣ ቤተክርስቲያንም እሄዳለሁ፣ እቀድሳለሁ፣ አስቀድሳለሁ። በዚያን ጊዜ ካህኑ እግዚአብሔር ይፍታ ይላል እንዴ? በዚያን ጊዜ እኮ ካህኑ ሁላችን ሰብስቦ ቅዳሴውን ቀድሶ ቁርባን አቅርቦ እግዚአብሔር ይፍታ ሲለን እኮ ከኃጢአት ማሰሪያ ሁላችን የምንፈታ እኮ አይደለም። ያ የምንፈታበትና የማንፈታበትን ለይተን ልናውቅ ያስፈልጋል። አያችሁት? እኛ በኃጢአት ላይ እያለን ኃጢአታችን ሳንናዘዝ ከነ ኃጢአታችን ቤተክርስቲያን ብንገባም ስለ ቸርነቱ ነው እንጂ እውነት የሚገባ ሆነ አይደለም። ታዲያ ካህኑ እግዚአብሔር ይፍታህ ስላለ እግዚአብሔር ይቅር ብሎኛል ተፈትቻለሁ ማለት አይቻልም። በካህናት መፈታት ማለት ሰው እግዚአብሔር የሚያውቀው ሰው የማያውቀው በድብቅ የተሰራ ኃጢአት አለብን። ያንን ሁሉ በደላችንን ለካህኑ ተናግረን ጾም የሚያስፈልገን ከሆነ ጾመን፣ ስግደት የሚያስፈልገን ከሆነ ሰግደን፣ ምጽዋትም የሚያስፈልገን ከሆነ መጽውቱ ብሎ ሲያዘን ምጽዋቱን ሰጥተን የተሰጠን ቀኖና ፈጽመን
የሰጠኸኝን የንስሐ ስርየት ተቀብዬ ፈጽሜያለሁ ብለን ለካህኑ ፊት ቀርበን ተናግረን ካህኑም ጸሎተ ንስሐ ገብቶ ከአሁን በኋላ እንዲህ አይነት ስራ እንዳትሰራ ብሎ ለአሁኑ እግዚአብሔር ይቅር ብሎሃል፣ ተፈታሃል፣ ከኃጢአት ማሰሪያ ንጹሕ ነህ ብሎ ያን ጊዜ ይፈታለት ተፈተናል። በእግዚአብሔር ፊት የተፈታነን ማለት ነው። እንግዲህ ካህኑ እግዚአብሔር ይፍታ ብሎ የሚፈታን ማሰሪያ ያ የተናዘዝነው ኃጢአት ነው። ግን ኃጢአታችን ሳንናዘዝ በቤተ ክርስቲያን ቁመን ካህኑ እግዚአብሔር ይፍታህ ሲል ተፈተና ማለት አይቻልም። በዚያ ውስጥ የሚካተቱት የሚፈቱት የሚያዘላቸው ከኃጢአታቸው ነጽተው ሳይበድሉ ፈጣሪያቸውን ሳያሳዝኑ ስጋቸውን ሳያረክሱ ልባቸው ክፉ ሳያስብ እጃቸው የሰው ደም የሰው ገንዘብ ሳይነካ የተገኙት ካህኑ ቀድሶ አቅርቦ ኑዛዜ ሰጥቶ እግዚአብሔር ይፍታ ሲል ያን ጊዜ እነሱ ድሮም ተፈተዋል፣ አሁንም ተፈተዋል። ከኃጢአት ከጽድቅ ወደ ጽድቅ ከጽድቅ ወደ ጽድቅ እየተሸጋገሩ ኃጢአት እየራቃቸው ይሄዳል። በዚያ መካከል ደግሞ ንስሐ ያልገባ የማይጾም የማይጸልይ ተሳዳቢ፣ ዘራፊ፣ ቀማኛ፣ ነፍሰ ገዳይ፣ ቋንጫ ቆራጭ፣ ሸተኛ፣ አመንዝረኛ ሁሉ አለ። ከማን ጋር? ከንስሐ ከገቡት ጋር። ስለዚህ ያ አብሮ የጸድቃ ማለት አይደለም። እንግዲያማ ከሆነ በዚህ ዓለም ኃጥኡም ጻድቁም አብረው ይኖራሉ። አያችሁ፣ አብረን እንኖራለን እኮ ግን ሁሉ ይጸድቃል አይደለም። የሚጸድቀውማ ንስሐውን ተናግሮ ከኃጢአት ነጽቶ ያለው ሰው ነው እና በሰማያት በዚህ ዓለም የፈታችሁት በሰማያት የተፈታ ይሆናል፣ በዚህ ዓለም ያሰራችሁት በሰማይ የታሰረ ይሆናል ያለው ይሄንን ነው ወገኖች። ካህኑ እንኳን ራሱን አይፈታም። አያችሁ፣ አሁን ካህን ነው። ካህኑ በራሱ ኃጢአተኛ ሆኖ ኃጢአት ሰርቻለሁ ብሎ ለራሱ ንስሐ ሰጥቶ ራሱን ጹም፣ ጸልይ፣ ቁረብ፣ ስገድ ብሎ አያዝም። ራሱን አያዝም። ስልጣን የለውም። ስልጣኑ ለሌላው ነው እንጂ ለራሱ ስልጣን የለውም። ሌላውን ግን እንዲጠብቅበት ስልጣን፣ እንዲፈታ እንዲያስር ስልጣን ተሰጠው። ራሱን ሊያስርም ሆነ ሊፈታ ስልጣን የለውም። ራሱን ካህኑ ይፈታዋል፣ ካህኑ ያስረዋል። ይኸውላችሁ ካህኑ ኃጢአት ቢሰራ ኃጢአት መስራቱን ለካህን ካልተናገረ ኃጢአቱን በራሱ ሊፈታ አይችልም። እኔ ካህን ነኝ ብሎ በራሱ ስልጣኑ ኃጢአቱን ሊፈታ ቢችል ስልጣን የለውም። መናዘዝ አለበት፣ መናገር አለበት። ይኸውላችሁ ካህን እኮ ራሱን አያሳልምም። አታያላችሁ? ካህን መስቀል ይዞ ስታዩት መስቀሉ ላይ የተያዘው ለምእመናን ነው። ምእመናኑን ሊያረጋጋበት ሊባርክበት ነው እንጂ ካህን በራሱ ራሱን አይባርክም። ካህኑን የሚባርከው ካህኑ ነው። አያችሁ? ይኸውላችሁ እግዚአብሔር ልጅ እና እንግዲህ የሰው ልጅ የጠፋውን ሊያድን መጥቷልና ምን ይመስላችኋል ማለቱ ምን ማለቱ እንደሆነ እየሰማችሁት ነው። መዳን ትፈልጋላችሁን? በዮሐንስ ወንጌል ምዕራፍ 5 ላይ መጽሐፉ ምን እንዳለው ሰምታችኋል። መዳን ትፈልጋለህን ነው ያለው። የመጣው ሊያድነው ነው። ፈቃዱን ጠየቀ። እግዚአብሔር አስወድዶ አስፈቅዶ ነው። እያችሁ መዳን ትፈልጋላችሁን? እኔ እናንተን ለመዳን ከወደቃችሁበት ለማንሳት ከጠፋችሁበት ፈልጌ ለመሰብሰብ የመጣችሁ ፈቃደኛ ናችሁን? ላድናችሁን? ምን ይመስላችኋል አለ። ታዲያ አሁን እኛ ፈቃደኛ ነን ወይ? ፈቃደኛ ለመዳን ፈቃደኛ ነን ወይ? ግን መዳን እንፈልጋለን፣ ግን እንፈልገዋለን እግዚአብሔርን። ጊዜው መቼ አደረሰን? የዚህ ዓለም ፍቅር መቼ አደረሰን? ቅሚያው፣ ዝርፊያው፣ ንጥቂያው፣ ግድያው፣ ሴሰኝነቱ፣ አድመኝነቱ፣ ምቀኝነቱ፣ ትዕቢቱ መቼ አደረሰን? በዚህ ሁሉ ወጥመድ ተተብትበን ያለን ሰዎች ነን። ታዲያ እሱ እኔ ላድናችሁ መጣሁኝ ኑ ወደ እኔ ቅረቡ ሲለን መቼ ቀረብ ነው? ጆሮአችሁን ስጡኝ አለ። መቼ ጆሮአችን ሰጠ ነው? ልባችን አመፀ፣ ክፋትን ብቻ ወደድን፣ ባልንጀራችን ወንድማችን ጠላን፣ ትእዛዙን ናቅን። ትእዛዙ ባልንጀራህን ወንድምህን እንደ ራስህ አድርገህ ውደድ ነበር የሚለው ዘጸአት ዘሌዋውያን ምዕራፍ 19 ላይ። ዛሬ ወንድሙን ባልንጀራውን እንደ ራሱ አድርጎ የሚወድ ማን ነው? እስኪ አስቡት። የዚያ ልጆች እግዚአብሔርን ግን አድነኝ ስጠኝ የምንለው ብዙዎች ነን። ግን እንደ ፈቃዱ ነበርን ወይ? ነን ወይ?
መጀመሪያስ የእሱን ፈቃድ ፈጽመናል ወይ? እግዚአብሔር የእኛን ፈቃድ እንዲፈጽምልን መጀመሪያ እኛ የእሱን ፈቃድ መፈጸም ነበረብን። ጆሮአችን ለእሱ መስጠት ነበረብን። መታዘዝ ነበረብን። በፍቅር መኖር ነበረብን። እኔ እንደወደድኳችሁ እናንተ ተዋደዱ ብሎ እንዳስተማረ የእግዚአብሔር ልጆች እንግዲህ እግዚአብሔር የእያንዳንዳችን ጥፋት አይፈልግም፣ ግን ወድቀን እንድንቀር አይፈልግም። ሊያነሳን ይፈልጋል። ወደ መንግስታችን ሊመልሰን ይፈልጋል። የቀደመ ክብራችን ሊመልስልን ይፈልጋል። ግን ከኛ የሚያስፈልገው ነገር አለ። ምን አለ? አንድ ሰው ቢወድቅ እኛ ልናነሳው ብንፈልግ፣ እሱ ደግሞ እኛ ስናነሳው ስናግዘው ለመነሳት ካላገዘን እኛ እናንሳ እያለው እሱ ወደ መሬት ብቻ የሚታገለን ከሆነ ያን ሰው አንስቶ ማቆም አይቻልም። የወደቀውን ሰው አንስቶ ማቆም የሚቻለው እሱም ለመቆም ሲፈልግ ብቻ ነው። እንዳናነሳው እሱ ወደ ምድር ልቅልቅ እያለ እንዳይነሳ እየታገለ ከሆነ እኛ የግድ እናንሳ ብንለው አይሆንም። እግዚአብሔር ደግሞ እኛን ለማዳን እየፈለገ እኛም ለመዳን ፍላጎቱ ከሌለን ሊያድነን አይችልም። እያችሁት ሰው ጠፍቶ እንዲቀር ወድቆ እንዲቀር አይፈቅድም። ፈቃዱ አይደለም ሲባል የግድ አያድነንም። የሚያድነን አስወድዶ አስፈቅዶ ነው። እንድንመለስ መጀመሪያ እንድንመለስ ያስፈልጋል። መጀመሪያ ልባችን ወደሱ እንዲቀና ያስፈልጋል። የእሱን ቃል እንድንሰማ ያስፈልጋል። ጆሮአችን ልንሰጠ ያስፈልጋል። ለመዳን ፈቃደኛ ስንሆን ንስሐ ለመግባት ኃጢአት ሰርተን ስንጸጸት ያን ጊዜ እግዚአብሔርን ስናፍረው ስንፈራው ያን ጊዜ እግዚአብሔር ሊያድነን ይፈልጋል። ግን ምን ያመጣል እያልን በክፋት ብቻ ተይዘን ይህን ዓለም ተከትለን ከሚጠፉት ጋር አብረን እየነጎርን እሱ ሊያነሳን ሊያድነን እየፈለገ እኛ መዳን አንፈልግም እያልን ሊያድነን በግድ ዳኑ ብሎ ሊያድነን አይችልም። እግዚአብሔር በግድ ማንንም አያድንም። እግዚአብሔር በግድ አያድንም። እያችሁ አስወድዶ አስፈቅዶ ይሻላችኋልን ነው ብሎ ነው የሚያድነን። ታዲያ የእግዚአብሔር ልጆች እንግዲህ እግዚአብሔርን እየፈለግን ባለንበት ሰዓት እግዚአብሔር እና እኛ እንዴት መገናኘት እንዳለብን ይህንን ካላወቅን እግዚአብሔር እኛን ሊያድነን አይችልም። ሊያድነን የሚችለው ለመዳን ፍላጎት ሲኖረን ነው። አንድ ህመምተኛ፣ አንድ በሽተኛ መድኃኒት ትድናለህ፣ ይሄን ጠጣ፣ ይሄን ዋጥ ብለው ቢሰጡት አልውጥም ብሎ እምቢ ካለ አዳኙ ያ ጥበበኛው ሰው ሐኪሙ ሊያድነው አይችልም። ሐኪሙ ህመምተኛውን ሊያድነው የሚችለው ህመምተኛው የታዘዘለት መድኃኒት ለመቀበል ፈቃደኛ ሲሆን ሐኪሙ ያድነዋል። አያችሁ፣ ሐኪማችን እግዚአብሔር ነው። እግዚአብሔር ደግሞ እኛን ለማዳን ፈልጎ መድኃኒቱን ሲልክልን መድኃኒቱን ለመቀበል እኛ ፈቃደኛ ካልሆን መዳን አንችልም ማለት ነው። ሊያድነን የሚችለው እሺ ብለን ቃሉን ስንሰማ ፈቃዱን ስንፈጽም ለቅዱስ ሥጋው ለክቡር ደሙ ፈቃደኛ ስንሆን ያን ጊዜ ነው ድነት የምናገኘው ማለት ነው። የእግዚአብሔር ልጆች ይኸውላችሁ እንግዲህ እግዚአብሔር ወደዚህ ዓለም ሲመጣ የተቀበሉትን ያመኑትን ሰዎች ስልጣን ሰጥቷቸዋል፣ አድኗቸዋል፣ አጥሪቋቸዋል። ይሄንን የዮሐንስ ወንጌል ምዕራፍ 1 ላይ ያለውን የተመለከትን እንደሆነ ወደ ገዛ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። አሳደዱት፣ አስረው ገረፉት እንጂ አልተቀበሉትም። ግን ለተቀበሉት ምን ሰጣቸው? ስልጣንን ሰጣቸው ይላል። ይኸውላችሁ ጠላታቸውን ሰይጣንን ድል የሚያደርጉበትን ኃይል ሰጣቸው፣ ስልጣን ሰጣቸው። ሐዋርያ ቅዱስ ጳውሎስም ሮሜ ምዕራፍ 8 ከቁጥር 28 ጀምሮ እንደምንመለከተው ከሆነ እግዚአብሔር አስቀድሞ የመረጣቸውን የወደዳቸውን አከበራቸው፣ አጸደቃቸው እያለ ይናገራል። እግዚአብሔር አስቀድሞ የመረጣቸው የልጁን መልክ ይመስላሉ አለ። እንግዲህ የልጁን መልክ መምሰል በስጋ አይደለም፣ በግብር መሰሉት ማለት ነው። እንግዲህ ክርስቶስን ቃሉን ሰሙት፣ ሕጉን ጠበቁ፣ ትእዛዙን አከበሩ፣ ተከተሉት፣ ሐዋርያ ሆኑት፣ ደቀ መዛሙርት ሆኑት፣ ሰማዕታት ሆኑት፣ ስለሱ መሰከሩ። ይኸውላችሁ በግብር መሰሉት። እሱ ሰውን ለማዳን መከራ እንደተቀበለው ሁሉ እነሱ ደግሞ ሰውንም ራሳቸውን ለማዳን መከራን ተቀብለው ሞትን ሳይፈሩ እውነትን መሰከሩ።
ይኸውላችሁ በግብረ መሰሉት የልጁን መልክ ይመስላሉ የተባሉት ሰዎች እነዚህን አከበራቸው፣ አጸደቃቸው፣ መረጣቸው እያለ ሐዋርያው ተናግሯል። ስለዚህ ጌታችን አምላካችን እንግዲህ የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል ሲል እኛ ምን ይመስለናል? ለመዳን ነው የምንፈልገው ወይስ እንዲሁ አመፀኛና እልከኛ የማይታዘዝ ወገደኛ ሆነን ጠፍተን እንቅር ነው የምንለው? ይኸውላችሁ እግዚአብሔር እኛን ለማዳን አስፈቅዶ ነው። ሳንወድ በግድ ሊያድነን ፍላጎት የለው። አያችሁ፣ ሳንወድ በግድ አያድነንም። እንድንወድ ግን አስፈቅዷል፣ አስወድዷል። ምን ይመስልሃል? ለማዳን የመጣሁት ምን ይመስልሃል? እያለ እየነገረን ነው። እና የእግዚአብሔር ልጆች እንግዲህ መቼም በእውነት እግዚአብሔርን እንደምንወደው ምንም ጥርጥር የለም። ግን እንወድሃለን እያልን ፈቃዱን አልፈጸምንም፣ ለሕጉ አልተገዛንም፣ እርስ በርሳችን አልተስማማንም፣ አልተቻቻልንም። በክፋት ወጥመድ ተይዘናል። ስለዚህ ከክፋት ወጥመድ እንውጣ፣ ለቅዱስ ሥጋው ለክቡር ደሙ እንብቃ። ምንም ቢሆን ሺህ ጊዜ አስሩ ትእዛዛትን ብንፈጽማቸው ቅዱስ ሥጋውን ክቡር ደሙን ካልተቀበልን ሁሉም ዋጋ ቢስ ናቸው። ይኸውላችሁ ሁሉንም ስብስብ አድርጎ አንድ አድርጎ የሚይዛቸው ቅዱስ ሥጋው ነው፣ ክቡር ደሙ ነው። ለዚህ ደግሞ ቅድስና ያስፈልጋል፣ ንጽሕና ያስፈልጋል፣ ንስሐ ያስፈልጋል፣ ይቅርታ ያስፈልጋል፣ የዋህነት ያስፈልጋል፣ ቸር መሆን ያስፈልጋል። የዋህ ማለት ጅል አይደለም። ክርስቶስ የዋህ ነው። የዋህ ሲባል ጅል አይደለም፣ ገር፣ ርኅሩህ፣ መሐሪ፣ አዛኝ፣ ይቅር ባይ ማለት ነው። እኛ ግን በዚህ ሁሉ የተካተትን አንመስልም። ትውልዱ ስታዩት አመፀኛ፣ እልከኛ፣ ወገደኛ ሆኗል። ፍቅራችን ከአንገት በላይ ነው የሆነብን። እግዚአብሔርን እናውቃለን የምንለው በከንፈር ሆነ። እንግዲህ በከንፈር ከሆነ እኛ የምናውቀው በዚህ አሕዛብም አጋንንትም በከንፈር ያውቁታል። እግዚአብሔርነቱን አልካዱትም። እንዳለ ያውቁት ግን በግብር አይመስሉትም። ልባቸው አመፀኛና እልከኛ ነው። እኛም ደግሞ እነሱን እንዳንመስል እግዚአብሔርን ስንወደው በልባችን እንውደደው፣ እንታዘዝ። ተው የተባለውን ለመተው፣ አድርጉ የተባለውን ለማድረግ ፈቃደኛ እንሆን ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እግዚአብሔር አይፈቅድም፣ ምንም የሰውን ልጅ ጥፋት አይፈቅድም። ሰው ጠፍቶ እንዲቀር አይፈቅድም። ስለዚህ ሰው ጠፍቶ እንዲቀር የማይፈቅድ አምላክ እግዚአብሔር እኛን ደግሞ ለማዳን ፈቃደኛ እንድንሆን ያስፈልጋልና ለመዳን ከእሱ ጋር ለመኖር መንግስቱን ለመውረስ ፈቃደኛ እንሁን ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ይቆየን። የማቴዎስ ወንጌል ምዕራፍ 18 ቁጥር 14 ላይ መነሻ አድርገን ተምረናል። የተማርነውን በልቦናችን ያሳድርብን። ይቆየን።